መዳን የምንፈልግ ከሆነ ስትወልድ ቻይናዊ ልጅ ነው የወለደችው። የአንድ ወር የሁለት ወር ጊዜ ሆናችሁ ሰዎች እስቲ ከዚህ ሰዓት ጀምሮ እስከ 9 ወር ድረስ በገና እስቲ እየሰማችሁ ውለዱ። በገና ብቻ። ዚግዛግ ቲዩብ። መዳን የምንፈልግ ከሆነ ሰይጣን እንዲወጣልን አይደለም መጸለይ ያለብን። ቆመን የምናስቀድሰው ሰይጣን እንዲሄድልን አይደለም። አምልኮ መፈጸም አለ። ትክክለኛ ለእግዚአብሔር የሚሰጥ አምልኮ አለ። ልብን መስጠት፣ ማንነትን መስጠት። አንተ በእኔ ላይ ስራብኝ፣ ሁሉ ነገሬን ተገልገልበት፣ በቃ እኔ አንተ ነኝ እንደፈለክ አድርገኝ ብሎ ራስን መስጠት፣ ማምለክ። ልክ እንደ መላእክቶች ማምለክ። ቅዱስ 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 እግዚአብሔር አንተ ፈጥረኸኛልና ለገነትና ለመንግሥተ ሰማያት ያዘጋጀኸኝ ለሲኦል አልተዘጋጀሁም ብሎ ራስን ለዛ ነገር ማጨት። ከዛ በኋላ ሌላው ነገር ሁሉ ሲሄድ ታዩታላችሁ። ለዚህ ነው መዝሙር 90 ላይ ባጠገብህ ሺህ በቀኝህም 10 ሺህ ሲወድቁ ታያለህ ይላል። ዝም ብለህ ታያለህ ነበር። ድርሹ የምትናገረው ሲንስማ በዚሁ በህፃናት ጉዳይ ላይ ነው። ሌላ ዘውግ ነው ደግሞ ይሄ ልክ እንደዚሁ አይነት ሐሳብ ሆኖ እስቲ ስሙት። በእኛ ቤተሰብ ላይ የደረሰው ነገር በማንም ቤተሰብ ላይ እንዲደርስ አልፈልግም። ማለት በዘር ማንዘራችሁ አይድረስ። አንዳንዴ እንደዚህ አይነት ቆሻሻ ነገር ማለት ነውና አጎት አለኝ፣ የ3 ልጆች አባት ነው። ሚስት አለችው፣ ለፍቶ አዳሪ ነው እንደማንም ኢትዮጵያዊ። እሷም ያንን ኑሮ ለማገዝ ተፍ ትላለች። እሷ ግን ስራ የምትሰራው ምንድነው? የቻይኖች ካምፓኒ ውስጥ ነው። የቻይና ካምፓኒ ማለት ካምፓኒያቸው ጋር ሳይሆን መኖሪያ ቤታቸው ላይ ተመላላሽ ሰራተኛ ናት፣ የአጎቴ ሚስት ማለት ነውና ተፍ ትላለች ምናምን። 3 ልጆች አላቸው። ከዛ 4ኛ ልጅ አረገዘች። እንዳጋጣሚ ሆኖ እኔ ሐዋሳ ነበርኩኝ፣ የዛሬ 2 ሳምንት አካባቢ ሐዋሳ ነበርኩኝና መጣ ምናምን ተብሎ እሺ ምናምን ወደ ሪፈራል አልፋለች ምናምን ተባለ። በቃ እየተሯሯጥኩኝ ምናምን ሄድኩኝ ሪፈራል ሆስፒታል። ከዛ አጭር ምጥ ነበረ፣ ብቻ መጣ፣ እግዚአብሔር ይመስገን በሰላም ተገላገለች። ስትወልድ ግን ይሄ ለመናገር እኔ ሞራል አጣለሁ አንዳንዴ። ስትወልድ ቻይናዊ ልጅ ነው የወለደችው። በቃ ቻይናዊ ልጅ፣ ከለሩ ሌላ፣ አይኑ እንደዚህ ያለ ቻይናዊ ልጅ ማለት ነው። እኔ በጣም ደነገጥኩ። አጎቴ ቢኒዳና ነው የሚመስል፣ እሷ ትንሽ ጸያም ያለች ናት። እንዴት ይሄ ሊፈጠር ይችላል? የመጨረሻ በቃ ሁላችንም ግራ ተጋባን፣ ደነገጥን፣ የመጨረሻ ደነገጥን እና አረ ምን አይነት ነገር ነው? በቃ ምን አይነት ጉድ ነው ምናምን እያልኩኝ በቃ በጣም ተገርሜ ኔክስት ዴይ ላይ ወለደች ምናምን ነገር። ከዛ ከሆስፒታል ልትወጣ ነው ነይ ፒክ አርጋት ምናምን ስባል እሺ ብዬ ይዣት ወደ ቤት እየተመለስን ያለ ጠየኳት። ውድዬ ግን ምንድነው ግን ጩጬው እኮ ምንም አጎቴን አይመስል ወይ አንቺን አይመስል ምናምን ስላት አዎ ምናምን ነገር አለች። ሃፒ ሆና ማለት ነው። ምንድነው ምናምን ስል ቻይናዊ ነው የሚመስለው ልጁ ስላት አዎ አለችኝ። አባቴ እንዴት ሊመስል ቻለ ምናምን ነገር አልኳት። ቻይኖቹ ቤት ተመላላሽ ስትሰራ በትልቁ የፋሚሊ ፎቶ አለና እዛ ፋሚሊ ላይ ህፃናቶች ምናምን የተቀመጡ ህፃናት ምናምን አሉ አለ። ቻይና ሀገር የሚኖሩ የቤተሰቦቻቸውን ፎቶ ሰቅለው ነው እንግዲህና እርጉዝ በነበርኩ ሰዓት ሆዴን ይዤ በርከክ ብዬ በፎቶ ላይ አለች። እሺ ጌታ ሆይ እኝን የመሳሰሉ ልጆች ስጠኝ አባቴ እያልኩኝ ለጌታዬ ጸሎት አደርስ ነበር አለች። እሺ ስላት ይኸው የጸሎቴ ምላሽ ቻይናዊ ልጅ ወለድኩኝ ምናምን አላለች። አሜን ነው ወይ? የመጨረሻ በቃ ገረመኝ። እኔ ከምንም በላይ የደነቀኝ ግን የአጎቴ መልስ ነው። ከዛ ሌላ አጎቶቼ ምናምን እንዴት እንደዚህ ይሆናል ምናምን ብለው ሲጠይቁት ድንገት አለ እግዚአብሔር ይሄ ቻይናዊ ልጅ እቤቴ እንዲኖር ፈልጎ ሊሆን ይችላል። እግዚአብሔር የኔ ውድ አጎት ቻይናዊው ልጅ ቤቴ ድንገት እንዲኖር አስቦ ፈልጎ ሊሆን ይችላል እና ምንም ማድረግ አልችልም፣ ልጁን አሳድጋለሁ ብሏል። እኔ እንደዚህ አይነት ነገር በጣም መቃወም ሰው ነኝና እርስዎ ቢሆኑ ምን ያደርጋሉ አይነት መረጃ ነው ያደረስኳችሁና ኮመንት ላይ ሀሳባችሁ ይጠበቃል። እሺ እንግዲህ ይማረኝ ሀቅ ነው። ድርሹ የተናገረች ነገር ያጎቷን ነው የተናገረችው። ምናልባት ቀልድ እንዳይሆን ፈርቼ እስከመጨረሻ አይቼው ነበር። መጀመሪያ እሷና አንድ ኮሜዲያን አለ የሐዋሳ ልጅ እየቀለዱ አጎቴ እያሉ ስለሚቀልዱ ቀልድ መስሎ የነበረ መቼም በዚህ ልክ አይቀለድም ብዬ አስባለሁ።
እና ይሄ ነገር በመጽሐፍ ቅዱስ ውስጥ አለ። ዘፍጥረት 31 ላይ አለ ይሄ ጉዳይ። አባታችን ያዕቆብ ከላባ ቤት ወይም ከአጎቱ ቤት ከእናቱ ከርብቃ ወንድም ቤት ማለት ነው ሲወጣ ድርሻዬን ይዤ መውጣት እፈልጋለሁ፣ ባዶዬን መውጣት አልፈልግም። 1 ዓመት አንተ ጋር ልቀመጥና በጣም ብዙ በጎችን ስጠኝ። እነዛ ነጫጭ በጎች መተው ውሃ ሲጠጡ ሌሎች አይነት ከጥቁር ከለር ያላቸው በጎች መተው ደግሞ ከኋላ መተው እነዛን በጎች ሲገናኟቸው የሚወለዱት ህፃናቶች ግልገሎች የኔ ይሁኑ ብሎ ተነጋግረው ነበርና ምንድነው የተደረገው? በጎቹ ሴት በጎቹ የዛፍ ልጥ ተዘጋጀና ወይም የዛፍ ልጥ እሱ ተዘጋጀና እሱን እንዲበሉት ውሃ ውስጥ አደረጉት። ውሃ ውስጥ ሊበሉ ጎንበስ ሲሉ ውሃ ያፍናቸዋል፣ ይወጣሉ። በዛውም እየጠጡ ነው፣ በዛውም ልጡን እያዩት ነውና ልጡ በውሃ ውስጥ ፀሐይ ሲያንጸባርቅበት የተሽጎረጎረ ነው የሚሆነው። ሴቶቹ በጎች ውሃ እየጠጡ ልጡን እየበሉ ልጡን ለመብላትም እየፈለጉ የመብላት ፍላጎት እያላቸው ከኋላ በጎች ስለተገናኟቸው የተወለዱት ግልገሎች ዥጉርጉርና ነቁጣማ ሆኑ ይላል። ነቁጣማ ይላቸው መጽሐፍ ቅዱስ እና መልአክ ነው ያሳየው ለያዕቆብ እንዲህ አድርግ ብሎ። ይሄንን ሲስተም ተፈጥሯችን ነው ማለት ነው። የሰው ልጅ በተለይ ሴቶች ማለት ነው በሩካቤ ሰዓት የሚያስቡትና የሚያዩት ነገር በምስሉ ላይ በጽንሱ ላይ እንደ ፎቶ የመለጠፍ የመሳል እድል አለው ይባላል። እንዲያውም አንዳንዴ ሰካራም ሆና አንዲት ሴት ልጅ የምትወልድ ከሆነ ልጁ ሰካራም የመሆን እድሉ በጣም ሰፊ ነው። በጣም መንፈሳዊ ስትሆን በገና የምትደረድር ደስ የሚል ህይወት ውስጥ የሆነች ሴት ልጅ ስትጸንስና ስትወልድ በተለይ ስትጸንስ እርግዝና 9 ወሩ ላይ እንዳለ ሆኖ ግን ጽንሱ ላይ ትልቁ ነገር እሱ ነውና ለዚህ ነው ሱባኤ ግቡ፣ ጸልዩ፣ ጸሎት ካረጋችሁ በኋላ ሩካቤ ፈጽሙ የሚባለው የጸሎት ልጅ ምን አይነት እንደሆነ ስለሚታወቅ ነው። እና ሰንበት ተሽሮ ሰዓዊተ ሰንበት መጥቆራን እንደወለደችው አይነት ነገር ማለት ነው። የአባታችን አቡነ ተክለ ሃይማኖት ታሪክ ላይ መጥቆራ ወይም ፄዋለ ጽድቅ ተብሎ ስም የወጣለት ጻድቅ ሰው ማለት ነው። መጥቆራ እናቱ ሰዓዊተ ሰንበት ወይም ሰንበትን የምትሽር ትባላለች። ያ ማለት ቅዳሜና እሁድ ሩካቤ ፈጽመው እንደፈለጉ ሆነው ልጅ ይወልዱና እነዛ ልጆች ደግሞ ሕግ የተጣሰባቸው ቀናት ላይ ስለሆነ የተወለዱት አይ ሰንበት ነው ዛሬ ጾም ነው ምንም ማድረግ አንችልም እያሉ የኃጢአተኝነት ስሜት እየተሰማቸው ስለሆነ ሩካቤ የሚፈጽሙት ጤነኛ ልጅ አይወለድም። ንስሐ ገብተው ሱባኤ ገብተው እግዚአብሔር ሆይ ጥሩ ልጅ ስጠን ብለው ደስ ብሏቸው ከሚስታቸው ጋር በጥሩ ሁኔታ ውስጥ ደግሞ የሚያረጉ ሕጉን ጠብቀው የሚያደርጉ ሰዎች ደግሞ ምንም የኃጢአተኝነት ስሜት ስለማይሰማቸውና እግዚአብሔር ጥሩ ልጅ ይሰጠኛል ብሎ ተስፋ ስለሚያደርጉ ልጅ ያገኛሉ። ይሄ የተፈጥሯችን ጉዳይ ነው። ታውቃላችሁ ይሄን ነገር እዚህ ጋር ድርሱን ልጋራት የምችለው አንዱ ሐሳብ ምንድነው? ጥያቄዋ ምንድነው? አለ ወይ እንደዛ ነገር ትክክል ነው ያለች አለ። ስንት ፐርሰንት እንስጠው? 60%። እንዲያውም ገጠመኝ ሁሉ አቅርቤያለሁ። የዛሬ 7 ዓመት ያቀረብኩትን ገጠመኝ ታስታውሳላችሁ። ኮተቤ አካባቢ አይደለ? ኮተቤ አካባቢ አንድ መልካም የሆነ ቆንጆ ልጅ እዛ ሰፈር ውስጥ በጣም ቆንጆ የሆነ ሰውዬ ግን የሰው ባል ነው፣ የሆነች ሴት ባል ነው። ከሱ ጋር መተኛት ስለማይችሉ የአንዲት ሴት ባል ስለሆነ የእሱን ፎቶ ይዘው ከባላቸው ጋር ሩካቤ የሚያደርጉ ሴቶች ሁሉ ነበሩ ብዬ ገጠመኝ ላይ አቅርቤያለሁ። ታስታውሳላችሁ? እንዳለ ሰፈር ውስጥ የተወለዱት ልጆች ወደ 5-6 ልጆች ማንን መስለው ነው የወጡት? ይሄንን ልጅ መስለው ነው የወጡት። ይሄን እስቲ የምታስታውሱ ጻፉ። እስቲ ገጠመኙን በደንብ ያዳመጠ የዛሬ 7 ዓመት ያቀረብኩት ገጠመኙን አለ። ቁጥሩን ሁሉ ብታስታውሱ ፕሊስ ባካችሁ ቁጥሩን ጠቁሙና ሰው ያዳምጠው። ፎቶውን ግድግዳ ላይ ለጥፈው የእውነት ባላቸውን አስፈቅደው ሁሉ የሚያደርጉ የሰው ፎቶ እያዩ ያ ምንድነው? በሩካቤ ሰዓት የሰው ፎቶ እያዩ ሩካቤ ሲፈጽሙ ልጅ ምስል እንደሚሳል እናቶቻችን የሚያውቃሉ። ይሄ ከእናቶቻቸው ተምረው ነው። በደንብ ነው ማስታወሰው። እኔን ገጠመኝ አቅርቤያለሁ እና ቁጥሩን ያላስታወስኩት እኔ። እንዲህም አይነት ነገር ደግሞ አለ። ሌላው ያው ስላጎቷ ስለሆነ የምታወራው ስላጎቷ ሚስት መጥፎ ነገር ልታወራ አትችልም። ምን አለች ሚስትየዋ? እንደነዚህ ቻይናዎችን ከምናቸው አንጻር ነው ያየችው? ከዓይናቸው መጥበብ አይደለም ወይ ደግሞ ከቁመታቸው ማጠር አይደለም
ብቻ ከሆነ ካላቸው ተፈጥሮ ጋር ሳይሆን ከለራቸውን ያየችው ነጮች መሆናቸውን ያየችው እና እንደ ቻይናዎች ቆንጆ የሆኑ ልጆች ስጠኝ ብዬ ነበር አለች። መቼም ቻይናዎች ቆንጆች አይደሉም አይደል? ናቸው አይደል? እኔ ቻይና ቆንጆ ነው ብዬ አይደለም፣ ግን ቻይናዊ አባት ያላችሁ ጃፓናዊ አባት ያላችሁ ወይም እናት ያላችሁ ልጆች እንዳትቀየሙኝ፣ እንዳትታዘቡኝ። በዚህ አጋጣሚ ትምህርቴን እየሰማችሁ ከሆነ ፕሊስ ይሄን የምለው ምንድነው ቆንጆ አይደለም ስል ከዓለም ከገጽታ አንጻር አይደለንም ብለው ራሳቸው ስለመሰከሩ ነው። አይደለንም በቃ ደግሞ ይሄ ጃፓን ውስጥ ያሉት በሂሮሺማና ናጋሳኪ በኒውክሌር ምክንያት ነው አይናቸው እንደዛ አይሆን የሚባለው። ኒውክሌር ነው አይናቸው እንደዛ ያደረገው። ወደ ቻይና ስንመጣ ግን ምን እንዳደረጋቸው አናውቅም። እና እንደዛም ሆኖ ደግሞ ቁጥራቸው መባዛቱ አይገርም። ከዓለም በህዝብ ቁጥር ብዛት እነሱ ናቸው። ከዛ ህንድ ነው አይደል? ዘራቸውን ማብዛታቸው ይገርማል። እና ምንድነው እነሱን የመሰሉ ልጆች እፈልጋለሁ ብላ ተመኘችና ፎቶውን እያየች ነው እርግዝናውን የጨረሰችው። በአይን በኩል ማህፀን ላይ ምስል መሳል ይቻላል ማለት ነው የሚለውን በጨዋነት የሚያዘው ይሄ እኔ በማላውቀው ነገር ውስጥ የሰው ሚስት ሄዳ እንትን ብላ ነው ማግጣ ነው እንደዚህ ነው ምናምን ብዬ ልል አልችልም። ይሄን ልለው አልችልም። እና እውነታው ግን የተፈጥሮ እውነታችን ግን ይሄን ይመስላል ማለት ነው። ወደ እንትን እንምጣ፣ ወደ ባዕድ አምልኮ። እንዲህ አይነት ውስጥ ደግሞ ባዕድ አምልኮ ጋር እንምጣ። ጠንቋይ የሚገናኛቸው ሴቶች አሉ። ልጅ እምቢ አለኝ ስትል ከኔ ጋር መጀመሪያ ተኝና ከዛ በኋላ ደግሞ ከባልሽ ጋር ሄደች ተኝ ይላቸዋል። ዘር ያቀበለ መጀመሪያ ማን ነው? ጠንቋይ። ከዛ እስከ ባሏ ጋር ተኛለች። የማን ልጅ የተጸነሰው? ይሄንን በዚህ እንድታስሩልኝ እፈልጋለሁ። ቀጥሎ ደግሞ ጠንቋይ ቤት አካባቢ ባዕድ አምልኮ የሚመለክበት ወይም ስርማሽ ቅጠል በጣሽ ይሄ ድግምት የሚደግሙ ሰዎች ከመናፍስት ጋር መናፍስትን የሚጎትቱ ሰዎች ያሉበት አካባቢ ላይ ሄዳ የመጣች አንዲት ሴት ምን ተሸክማ እንደምትመጣ ይታወቃል አይደል? መንፈሱ እና የሚፈልገውን ምስል ይከስታል። መንፈስ ራሱ ልክ በተፈጥሯችን ውስጥ ገብቶ ደግሞ እሱ እንደሚፈልገው ያደርጋል። ለምሳሌ ቅርጽ ዲፎርም ማድረግ፣ አንሼፕድ የሆነ ቅርጽ አልባ የሆነ ልጅ እንዲወለድ የማድረግ ባህሪ አለ መንፈስ። መልክንም እንዲያውም ምን ይባላል የተሰረቀ ዝሙት አንዲት ሴት ከጎረቤት ምናምን ዝሙት የለመደች ከሆነች ድንገት ጽንስ ከተፈጠረ ማንም መስሎ ይወጣል? ሌባው ዝሙት የፈጸመው ሰው መስሎ ይወጣል ይባላል። እና እንደዚህ የስርቆሽ ዝሙት ስርቆሹን የሚያጋልጥ ልጅ እንዲወለድ ምክንያት ይሆናል። እና ከዛ አንጻር ማህፀን ዘርን ይዞ ይቆያል። አዎ ዘርን ይዞ ይቆያል፣ ብዙ ጊዜ ይቆያል። እና የሆነ ቦታ ላይ እንደፈለገ ሄዶ የመጣ ወንድ ወይም የሆነ ቦታ ላይ ሴት ሄዳ እንደፈለገች ሆና ስትመጣ ከዛ በትዳር ላይ ሲሆኑ ዘር የመቀላቀልና የመዳቀል ነገር አለ። መልክ ቁርጥ በቃ መልክ ቁርጥ ማን ይመስላል? የሆነን ሰውዬ ይመስላል፣ ወይም የሆነች ሴትዮ ይመስላል ያ የተወለደው ልጅ። ባህሪን ደግሞ ማን ይመስላል? ቤት ውስጥ ወይ ደግሞ ባህሪ የሆነን ሰውዬ ይመስላል። አድጎ ነው ሪዛልቱን የምታዩት። እና ጽንስ እንደ ፎቶግራፍ ማሽን ማህተም ይይዛል። መናፍስትንም ለዚህ ነው ከዘር ጀምሮ ከማህፀን ጀምሮ መያዝ የሚፈልጉት። ለዚህ ነው መያዝ ስለሚችል ነው፣ መቅረጽ ስለሚችል ነው። በራሱ መልክ በራሱ ማንነት አድርጎ ያሳድጋቸው። መልክሳቸው ይሄ ገጽታ መልክ ሳይሆን በራሱ ፍላጎት ማለት ነው። ዞዲያክ ወይም የከዋክብት ጥናት የተጀመረው ከዛ ነው። ሰዎች እድላቸው ተጽፏል ይባላል። በዚህ ወር የተወለዱ ሊዮ፣ ሳጁታሪየስ፣ አኳሪየስ ምናምን እየተባሉ የሚጣሩ ኮከቦች ወይም ደግሞ በዚህ በሀገራችን ሸርጣን፣ አሰድሳት ምናምን እየተባሉ የሚጠሩ ኮከቦች አሉ። እነዚህ ኮከቦች ባህሪያችንን የሚናገሩን ይመስለናል። ስናነባው አንዳንድ ቀን እንደነግጣለን። የራሳችንን እውነት ነው እኮ እኔ እኮ እንደዚህ ነው ጸባይ፣ እንደዚህ ነው እኮ ባህሪ፣ እኔ እኮ በቃ ብሄድ አይሳካልኝም፣ ይሄ ሞክረው እምቢ አለኝ፣ ይሄ በቃ ጸባይ እንደዚህ ነው ትላላችሁ። ስታነቡት ራሳችሁን ታገኙታላችሁ። ግን እንደዛ እንድትኖሩ እግዚአብሔር ወስኖ ነው ወይ? አይደለም። ይሄ ከማህፀን ጀምሮ አብሮ የተወለደው መንፈስ በዛ አይነት ማንነት ውስጥ ባህሪያችሁን ስለቀረጸው ነው እንደዛ እንድትሆኑ። የተጻፈውን ያነባላ። በተወለደ በ8ኛ ዓመቱ በ12ኛ ዓመቱ ይሄ ይገጥመዋል፣ እንደዚህ አይነት በሽታ አለችበት፣ እንደዚህ አይነት ነገር ያስደነግጠዋል፣ ይሄ ነገር ይቀነዋል ሚል ከሆነ መንፈሱ ያችን ቀን ያን ወር ጠብቆ ያን ነገር ያደርጋል። ለምን? ግብሩን ፈልጎ የተባለውን ነው የሚያስፈጽመው። ያነባላ ቀድሞ። ሰይጣን እኮ ያነባል፣ እንደኛ አይደለም እንጂ ያነባል ያውቃል እኮ።
ዞዲያኩን ያውቀዋል። ከኛ በፊት 8000 ዓመት ልምድ ያለው መንፈስ ነው ብለዋል አባቶቻችን። 8000 ዓመት ልምድ ያለው መንፈስ ነው እና ያውቃል እንዴት እንደና ያንን ዞዲያክ ነው ብዙ ሰዎች ሳያውቁት ይሄ እድሌ ነው ይሄ የኔ ማንነት ነው ብሎ የሚወስዱትና ይሄ ዛር መንፈስ በዚህ ከዋክብት ምክንያት ምን ያደርጋል? ስንወለድ ያንን መስል እንድንኖር ያደርጋል። ጸባይም ጭምር አይደለም መልክ ቀርቶ ጸባይም ጭምርና አንዳንድ ልጆች አላችሁ ሊፕስቲክ አንስተው እና ስትኳኳል አይተው ይቀባሉ። ምንድነው ሲባል አይኔ ስቀባ አይታ ነው ይላሉ። ታኮ ጫማውን ያደርጋሉ፣ ቦርሳ ይዛሉ፣ ለመዘነጥ ለመጫወት ይሞክራሉ አይደል? አይተው ነው አይደል የምትሉት እናንተ? እስቲ ጻፉ። ምን ማለት ነው ይሄ? አይተው ነው? እውነት አይተው ብቻ ነው? እና ስትለብስ አይተው ብቻ ነው? ታዲያ ተው ሲባሉ ለምን አይተውም? ካደጉ በኋላ ያን ነገር ለምን ቀጠሉት? መጥፎ እንደሆነ ካወቁ ለምን አይተውትም? አያችሁ፣ አብሮ የሚያድግ ነገር አለ። እናትም ታያትልም። እንዲያውም ህፃናት ሆነው በጣም ማዝ ነው ከጉልበታቸው በላይ የሆነ ቀሚስ ቬሎ፣ የሙሽራ ልብስ የልደት ጊዜ የሚለበስ እንደገና ደግሞ በጣም ራቁት የሆነ የህፃናት እኮ ነው ራቁት የሆነ ልብስ እጅጌ እንኳን የሌለው የሚያምር ግን እነሱ የሚያምር እንዲሉት የተገላለጠ ቬሎ ከጉልበት በላይ እኮ ነው ይላል። መገርማችሁ እድሜያቸው የ8 ዓመት የ7 ዓመት የ6 ዓመት ህፃናት የ4 ዓመት ሊሆን ይችላሉ። ግልጥልጥ ያለ በቃ ከልጅነት ጀምሮ አጫጭር ነገር እያለበሱ ያሳድጓቸውና ከዛ በኋላ ብልሽሽት ይላል። እንዴት አድርገው ቀሚስ ይልበሱ? ያ ነገር አሳልፎ ይሰጣቸዋል ማለት ነው ለዛ ነገርና ልጆቻችሁን ምን እንደምታለብሱ፣ ምን እንደምታበሉ፣ ምን እንደምታጠጡ በዚህ አጋጣሚ አጥኑ። ለምን ያ ነገር አብሯችሁ ያድጋል። አብሯችሁ አድጎ ያው የማን ልጆች እንደሆኑ ይመሰክራሉ። የእናንተ ልጆች ሳይሆኑ እናንተ ውስጥ ያለው መንፈስ እንዲቀረጹ የሚፈልገው አይነት አካሄድ ሆኖ ነው የሚያድጉት። ይሄን ነው። ስለዚህ ድርሹ የተናገረችው ነገር በተወሰነ መልኩ ያስኬዳል። ምንድነው የሚያስኬደው? እውነት የቻይና ልጅ በጣም መልካም የሆነ ቀይ ልጅ እንዲወለድ እፈልጋለሁ ብላ ስላለች ልጁ ቻይናዊ መስሎ የተወለደው በዛ ነው ወይ? እናንተም ጻፉ። እውነት ነው ወይ? አይ አይደለም ነው። ምንም ችግር የለውም መጻፍ፣ ምንም የሚጎዳ ነገር የለም። ጻፉ። 1011 ሰው ይታየኛል እና እኔ የኔ ትንታኔ ይሄ ነው። የሰው ትዳር ውስጥ ገብቼ እንደዚህ ማግጣብህ ነው እንዲህ ልል አልችልም። አይባልም። ደግሞ የሰው ማንነት ሳይታወቅ እንደዛ አይባልም። ግን ተፈጥሯዊ ማንነታችን ግን ውስጥ ገብቶ የሚቀላቀል መንፈስም እንዳለ እንድታውቁ ፈልጋለሁ ማለት ነው። መልክን ማተም ሆን ብሎ እንግዲህ አሁን ፎቶን እያዩ ወይም ደግሞ አንድን ነገር አንዲት ሴት ሩካቤ በምትፈጽምበት ሰዓት እያየች ያለችውን መስሎ ከተወለደ መንፈስ ደግሞ ምን እንድታይ ነው የሚፈልገው? እቺ ሴት ማንን መስሎ እንዲወጣ ነው የምትፈልገው? ከባሏ ይልቅ ከውሽማዋ ጋር በጣም ደስተኛ ሆና የምትተኛ ከሆነ ማንን መስሎ ይወጣል ማለት ነው? እንደዛው ማለት ነው። እየተደበደበች እየተቀጠቀጠች ችግር ውስጥ ገብታ የምትወልድ ከሆነ በጣም ተሰቃይታ የምትወልድ ከሆነ ልክ እንደዛው ውስቁልቁል ይላል ማለት ነው። ያ ጽንስ ሲያድግ ልክ እንደዛ ነው የሚሆነው። ይስላላ ያን ነገር ይወስዳል። እንደገና ደግሞ ቴሌቪዥን በማየት ብቻ ፊልም በማየት ብቻ የነጮችን ነገር በማድነቅ ሀሳቧ ሁሉ ስሜቷ ሁሉ የአረብ ቃና ቴሌቪዥን ላይ ምናምን ትኩረት እያደረገች በዛ ነገር እየተሳበች የምትሄድ ከሆነ ያንኑ ነገር ነው እየተሳበ የሚመጣው ያለች። በገና ደግሞ እስቲ እርጉዝ የሆናችሁ በዚህ አጋጣሚ የአንድ ወር የሁለት ወር እርጉዝ የሆናችሁ ሰዎች እስቲ ከዚህ ሰዓት ጀምሮ እስከ 9 ወር ድረስ በገና እስቲ እየሰማችሁ ውለዱ። በገና ብቻ ምን አይነት ልጅ እንደምትወልዱ ታዩታላችሁ። በገና ዝማሬ፣ ደስ የሚል መዝሙር፣ እናንተን የሚመስጣችሁ መዝሙር፣ የቤተ ክርስቲያን መዝሙር። ከዛ ለውጡን ታዩታላችሁ።